በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን ለማገልገል በሚያስፈራውና በሚያስደነግጠው ዙፋኑ ፊት ዘወትር ለምስጋና የምትቆሙ አባቶች፣ አእይንተ እግዚአብሔር ካህናት፣ ለአገልግሎት የምትፋጠኑ ላይካነ ምስጢር ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በቃሉ ለመባረክ ምህረቱን ቸርነቱን ርህራሄውን ፈልጋችሁ በዚች በተቀደሰችዋ ዕለተ ሰንበት በመቅደሱ ለምስጋና ለአገልግሎት ቃሉን ለመስማት የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳንና የአስራት ልጆች የተራዳዩ መልአክ የቅዱስ ገብርኤል የቅዱስ ኡራኤል የቅዱስ ሚካኤል ወዳጆች እንዲሁም የሰማይቱ የቅዱስ ጊዮርጊስ ባለሟሎች ክርስቲያኖች ሁላችሁም በዘላለም ፍቅሩ በወደደን ኃጢአታችንንም በደሙ ፈሳሽነት ባጠበልን ሞታችንን በሞቱ በደመሰሰልን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? ጥቂት ድምጽ ነው የሚሰማኝ። እንደምን አደራችሁ? እንደምን አረፈዳችሁ? የቸርነት የምህረት ባለቤት ልዑል አባታችን አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ተቆጥቶ ሳያጠፋን ምህረቱን ይቅርታውን ርህራሄውን አብዝቶ በአምላካዊ ፍቅሩ ስቦ ሊባርከን ሊቀድሰን ሊያስተምረን ሊመክረን በመቅደሱ በዙፋኑ ፊት ስለሰበሰበን ክብርና ምስጋና ለቅዱስ ስሙ ይሁን። ክብርና ምስጋና ለአምላካችን ይሁን። እንኳን ለአብይ ጾም ሁለተኛው ሳምንት ቅድስት ተብላ ለምትጠራዋ ዕለተ ሰንበት እንዲሁም ለ129ኛው የአድዋ ድል በዓል ለሰማይቱ ለቅዱስ ጊዮርጊስ ዓመታዊ መታሰቢያ በዓል ሁላችሁንም በሰላምና በጤና እንኳን አደረሳችሁ። ዛሬ የድል በዓላችን 129ኛ ቀን መታሰቢያ በዓል ነው። የምን በዓላችን? ሌላው ሀገር የነጻነት በዓል ብሎ ሲያከብር እኛ ደግሞ የምን በዓል ነው? የድል በዓል ብለን ነው የምናከብረው። ይህንን ድል የሰጠን ደግሞ እግዚአብሔር ነው። ሰማይቱን ቅዱስ ጊዮርጊስን ልኮ ኢትዮጵያውያንን የታደገበት የሚገርማችሁ ዕለቱ ራሱ እሁድ ቀን ነበረ። የዛሬ 129 ዓመት በዕለተ ሰንበት ነው ጦርነቱ የተካሄደው። ንጉሱ አጼ ምኒልክ ቅዳሴ አስቀድሰው ስጋው ደሙ ተቀብለው ነው ወደ ጦርነቱ የሄዱት። አያችሁ፣ የኢትዮጵያ መሪዎች በቅዳሴው የሚያምኑ በእግዚአብሔር የሚያምኑ እግዚአብሔርን ጋሻ አድርገው የሚሄዱ እንደ ቅዱስ ዳዊት ጋሻዬ አንተ ነህ ብለው የሚሄዱ ነገስታት ነበሯት ኢትዮጵያ። ስለዚህ በምድራዊ ጦር ኃይል ሳይሆን በእግዚአብሔር ኃይልና ጉልበት የአድዋን ጦርነት ድል አድርገው የዓለምን ታሪክ የቀየሩበት ታላቅ ዕለት ነው። ይህንን ያደረገ ለኢትዮጵያውያን ለዓለም ሁሉ የብርሃን ቀንዲል እንድንሆን ይህንን ኃይል የሰጠን እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔርን። እስቲ አመስግኑት። እግዚአብሔር የተመሰገነ ይሁን። በዓሉንም የደስታ የፍስሐ በዓል ያድርግልን። ወደ ትምህርት ከመግባቴ በፊት አንድ አጭር ቪዲዮ ተመልክተን ወደ ትምህርቱ እንሄዳለን። መኩዬ ይህንን ቪዲዮ ካዘጋጀልን 1 ደቂቃ የምትወስድ ቪዲዮ ናት። እሷን አይተን ወደ ትምህርቱ እንገባለን።
ዛሬ የምታሳውሱት ምን አለ? መዝሙር 66 ቁጥር 5 እኛ የቃል ኪዳኑ ልጆች የረገጣችሁትን ምድር ትወርሳላችሁ ተብለናል። በረገጥነው ምድር በወንጌል አገልግሎት በሐዋርያዊ ተልእኮ በብዙ የሰሜን አሜሪካ አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ አብያተ ክርስቲያናት እየተተከሉ ነው። በተለይ በሶስቱ ስቴቶች በቨርጂኒያ፣ ሜሪላንድ እና ዲሲ እጅግ ያማሩ ሰፋፊ ቦታዎች ለቤተክርስቲያን አገልግሎት እየዋሉ ነው። በቅርቡ በውድብሪጅ ቨርጂኒያ የደብረ መድኃኒት ኢየሱስ ቤተክርስቲያን መንገድ ዳር 5.7 ኤከር ስፋት የሆነ ሰፊና ምቹ መሬት በካህናቱና በምዕመናኑ ልዩ ድጋፍና ህብረት ተገዝቷል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል በተገኙበት የካቲት 21 ቀን 2012 ወይንም በዚህ ሀገር አቆጣጠር ፌብሩዋሪ 29 2020 ከቀኑ 5 ሰዓት ፒኤም አዲሱ ህንጻ ይባረካል። እሁድ የካቲት 22 2012 ወይንም በዚህ ሀገር አቆጣጠር በማርች 1 2020 የቅዳሴ ቤቱ በዓል ይከበራል። ቅዳሜ በ5 ሰዓት ፒኤም እና እሁድ ከማለዳው ጀምሮ በቅዳሴ ቤቱ በዓል ላይ በውድብሪጅ ቨርጂኒያ እንድትገኙ ይሁንልን ይላሉ የቤተ ክርስቲያኒቱ ካህናት አባቶችና ምዕመናን። የደብረ መድኃኒት ኢየሱስ ቤተ ክርስቲያን ውድብሪጅ ቨርጂኒያ አድራሻ 13456 ሚኒቪሊ ሮድ ውድብሪጅ ቨርጂኒያ። ይህን ቪዲዮ እንድናየው የፈለኩት ቤተክርስቲያናችን ከተገዛ ዛሬ 5ኛቱ ነው። ተባርኮ ከገባ የዛሬ 5 ዓመት ነውና እሱን ለማሰብ ነው። እንግዲህ ወደ ኋላ እንደምታዩት የት እንደነበርን የሚያሳይ ነው። እዛ ትምህርት ቤት ውስጥ የባስኬትቦል መጫወቻ ሜዳ ውስጥ ወንበር እየደረደርን መቅደስ እየሰራን ከምንገለገልበት እግዚአብሔር አውጥቶ ይሄን የመሰለ ርስት ሰጥቶን ዛሬ ያው በእግዚአብሔር ቸርነት 5 ዓመት ደርሰናል እየተገለገልንና ወደፊት እንግዲህ በሰፊው ተዘጋጅተን ቅዳሴ ቤቱን የምናከብርበት ጊዜ ይኖራል። ዛሬ ግን አስበነው እንድናልፍ ነውና እግዚአብሔር ደግሞ ወደዚህ የገባንበትን ሁኔታ ሁላችሁ ታስታውሳላችሁ። ኮቪድ ከመግባቱ በፊት እግዚአብሔር በጥበቡ ገና ሁሉ ነገር ሳይዘጋጋ እሱ በሚያውቀው እኛ በማናውቀው ጥበብ ኮቪዱ ሊገባ 1 ሳምንት ሲቀር ነው እግዚአብሔር በቸርነቱ ወደ መቅደሱ አስገብቶን ከዛ በኋላ ሁሉ ነገር የተዘጋጋውና በዚያ ጭንቅ ጊዜ እናንተ ምዕመናን በቤት ሆናችሁ እኛ ደግሞ ካህናቱ በቤተ መቅደስ እየተገኘን እያገለገልን ያን ክፉ ጊዜ ተሻግረን እዚህ ደርሰናል። ይሄን ሁሉ ያደረገ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ። ይሄንን ርስት የሰጠን መድኃኔ ዓለም ኢየሱስ ክርስቶስ ክብርና ምስጋና ለቅዱስ ስሙ ይሁን። ቪዲዮ ይበቃል። አሁን ወደ ትምህርቱ እንመለሳለን። ወንድማችን መኮንን እናመሰግናለን። እግዚአብሔር ይባርክ። ወደ ዕለቱ የትምህርተ ወንጌል ጊዜ እናልፋለን። ለአጭር ደቂቃ ነው የምንማማረው፣ አናረዝምም። የትምህርታችን መነሻ ሐሳብ የሚሆነን ትቀደሱ ዘንድ ፈልጉ የሚል ይሆናል። ትቀደሱ ዘንድ ፈልጉ። የቅዱስ ጳውሎስ መልእክት ወደ ዕብራውያን የተላከች ምዕራፍ 12 ቁጥር 14 ላይ የሚገኝ ኃይለ ቃል ነው። እስቲ ይህንን ቃል ሁላችሁም በማስተዋል መንፈስ ሆናችሁ ከኔ ቀጥላችሁ ተናገሩት። ትቀደሱ ዘንድ በሉ። ኧረ በሉ። ትቀደሱ ዘንድ ፈልጉ። ትቀደሱ ዘንድ ፈልጉ። ምን ትሉ ዘንድ? ምን በሉ? አባታችን ቅዱስ ጳውሎስ ወደ ዕብራውያን በላከው መልእክቱ የተናገረው ኃይለ ቃል ነው። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል። እግዚአብሔር አምላካችን ለአባቶቻችን ምስጢርን ማስተዋልን የገለጸ ለሁላችንም
የምናስተውልበትን መንፈስ እንዲያድለን ቅዱስ ፈቃዱ ይሆንልን። ይህን ርዕስ ያነሳንበት ምክንያት ዛሬ ይህ ዕለተ ሰንበት ቅድስት ተብሎ ስለሚጠራ ነው። ቅድስት የሚለው ቀደሰ፣ ለየ፣ አከበረ፣ አመሰገነ ከሚለው ግስ የተገኘ ሲሆን ቅድስት የሚለው ለሴት የሚቀጸል ነው። ቅድስት የሚለው የሚቀጸለው ለዚች ለዕለተ ሰንበቷ ነው። ለዚች ለተለየች ቀን ለተለየች በዓል የሚቀጸል የተቀደሰች ዕለት የተለየች ዕለት ተብላ የምትጠራ ናት። ይህችውም የዛሬዋ ዕለተ ሰንበት የጌታችን የመድኃኒታችን የኢየሱስ ክርስቶስ የ40 ቀን ጾም መጀመሪያ ሆና የምትታሰብ ዕለት ስለሆነች ቅድስት ተብላ ተጠርታለች። ቅዱስ የሚለው ደግሞ የእግዚአብሔር የባህሪው ስም ነው። እግዚአብሔር በባህሪው ቅዱስ ነው። እንደ እግዚአብሔር ያለ ቅዱስ የለም። እግዚአብሔር ቅዱስ ነው። ሲመሰገንም በመላእክትም በሰዎችም አንደበት ቅዱስ 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 የሰራዊት ጌታ እግዚአብሔር እየተባለ ነው የሚመሰገነው። ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ እንዳየው ዖዝያን በሞተበትም ዓመት የሰራዊት ጌታ እግዚአብሔርን በታላቅ ዙፋን ላይ ተቀምጦ የልብሱም ዘርፍ መቅደሱን ሞልቶት አየሁ ይላል። በዙሪያውም ሱራፌልና ኪሩቤል ከበው ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ያመሰግናሉ ይላል። ስለዚህ እግዚአብሔር የሚመሰገነው ምን እየተባለ ነው? ቅዱስ 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 እየተባለ ነው። ዛሬም የቤተ ክርስቲያናችን ምስጋና ይህ ነው። ከሰማያዊቷ መቅደስ ያየችውን የተማረችውን ከእግዚአብሔር የተሰጣትን የምስጋና ሥርዓት ይዛ የምታመሰግን ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። በኪዳን ጸሎታችንም ቅዱስ ብለን ነው የምንጀምረው። በቅዳሴው መካከልም ለብዙ ጊዜ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያልን ስናመሰግነው ነው የምናረፍደው። አባታችን እግዚአብሔርም ጸሎት ሲያስተምረን ምን ብላችሁ ጸልዩ ነው ያለን? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያልን እንድናመሰግን ነው እግዚአብሔር ጸሎትም ያዘዘን። ስለዚህ ቅድስና የባህሪው ገንዘቡ የሆነ እግዚአብሔር ደግሞ ቅድስናውን ለመላእክት ለሰው ልጆች ለቦታ እንዲሁም ለቅዱሳት መጻሕፍት ለቅዱሳት ንዋያት ይሰጣል። እግዚአብሔር የሱ ቅድስና የባህሪው ገንዘቡ ነው። ቅድስና ለእግዚአብሔር ማንም አይሰጠውም። እሱ በባህሪው ነው የተቀደሰው። ሌሎቹ ግን ቅድስናን የሚያገኙት ከማን ነው? ከእግዚአብሔር ነው። የሚቀደሱት በእግዚአብሔር ነው። ቅዱሳን መላእክት ቢባሉ እግዚአብሔር ቅድስናን አሳድሮባቸው ነው እንጂ በራሳቸው ቅዱሳን ሊሆኑ አይችሉም። ስለዚህ የሌሎቹ ቅድስና የጸጋ ቅድስና ነው። እግዚአብሔር ለመላእክት ቅድስናን ሰጥቷል፣ ለሰው ልጆችም ቅድስናን ሰጥቷል። እኔ ቅዱስ ነኝና እናንተም ምን ሁኑ አለ? ቅዱሳን ሁኑ ነው ያለ እግዚአብሔር። እሱ ቅዱስ ስለሆነ የእግዚአብሔር ልጆችም ቅዱሳን ሊሆኑ ይገባል። ቅዱሳን መካናት፣ ቅዱሳት መጻሕፍት እየተባሉ የእግዚአብሔር ቅድስና ሲያርፍባቸው ቅዱሳት ተብለው ይጠራሉ። እግዚአብሔር ሙሴን ምንድነው ያለው? ለቤተ መቅደስ የሚገለገሉባቸውን ንዋያት ከባረካቸው በኋላ በስሜ ተባርከዋልና የተቀደሱ ይሆናሉ አለ። እነሱ ብቻ ሳይሆን እነሱን የነኳቸው ሁሉ ምን ይላሉ አለ? የተቀደሱ ይሆናሉ አለ። የተቀደሰውን የነካ ሰው ሁሉ እግዚአብሔር የቀደሰውን የነካ ሁሉ ይቀደሳል። ዛሬ በቤተ መቅደሱ ያለው ሁሉ ነገር በእግዚአብሔር ምን ያለ ነው? የተቀደሰ ነው ወዳጆች። መጻሕፍቱ፣ ንዋያቱ፣ አልባሳቱ ሁሉ ነገር በእግዚአብሔር ስም የተቀደሰ ነው። ሁሉ ነገር ወደ ቤተ ክርስቲያን ሲገባ በስሙ ተባርኮ ተቀድሶ ነው
አገልግሎት ላይ የሚውለው እንጂ ዝም ብሎ አይውልም። ስለዚህ ቅድስናን እግዚአብሔር ለሰው ልጆች ሰጥቷል። የቅድስና ምንጭ ግን ራሱ እግዚአብሔር ነው። ቅዱስ ጳውሎስ ምን አለ? በዛሬው ዕለት እንድንፈልግ የሚገባንን ነገር ቅዱስ ጳውሎስ ምን ትሉ ዘንድ ፈልጉ አለ? ተቀደሱ ዘንድ ምን በሉ? ፈልጉ። ያለ እርሱ እግዚአብሔርን ማየት አይቻልም አለ። እግዚአብሔር ቅዱስ ስለሆነ እግዚአብሔርን ማየት የሚፈልግ ሰው ምን መሆን አለበት? ንገሩኝ እንጂ መቀደስ አለበት። ስለዚህ የክርስቲያኖች ታላቅ ፍላጎት ሊሆን የሚገባው መቀደስን መፈለግ ነው። ያለ እርሱ እግዚአብሔርን ማየት ስለማይቻል የክርስቲያኖች ታላቅ ሩጫና ዓላማ ሌት ተቀን የመድከም ውጤት ደግሞ ማንን ለማየት ነው? እግዚአብሔርን ለማየት ነው ወዳጆቼ። ነቢያት እግዚአብሔርን ለማየት ሌት ተቀን ይቃትቱ ነበረ። ነቢየ እግዚአብሔር ዳዊት በመዝሙር 41 በቅንፍ 42 ቁጥር 1 ላይ ዋላ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነፍሴ ወደ አንተ ትናፍቃለች አለ። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ እደርሳለሁ? የአምላኬንስ ፊት መቼ አያለሁ አለ። የአምላኬን ፊት መቼ አያለሁ አለ ቅዱስ ዳዊት። ቅዱስ ዳዊት ሌት ተቀን የሚናፍቀው ይህን ምድራዊውን ሀብትና ንብረት ስልጣን ሳይሆን ማንን ማየት ነው? እግዚአብሔርን ለማየት ነበር። ዋላ ወደ ውሃ ምንጭ እንደሚናፍቅ አለ። ዋላ ውሃን እንደናፈቀ የሚኖር ነው። ዋላ የተባለው እንስሳ በረጅም ተራራ ላይ ነው የሚኖረው። ውሃ በጠማው ጊዜ ወደ ታች ይመለከታል። መንገዱ ሩቅ ነው። ተራራውን መውረድ አለበት ውሃ ለመጠጣት። ውሃ ጥሙ ሲጸናበት ለመውረድ ሲያስብ ሌሎች አራዊት እንዳይተናኮሉት ይፈራል። እንደምንም ብሎ ይወርድና ዋላ ውሃውን ጠጥቶ እየተጠነቀቀ ወደ ተራራው ይመለሳል። ልክ ተራራውን ጨርሶ ሲወጣ ደግሞ የጠጣው ውሃ ሁሉ ያልቅና ምን ይለዋል? መልሶ ይጠማል። ስለዚህ ዋላ ምንን እየናፈቀ ነው የሚኖረው? ውሃን እየናፈቀ። ዋላ ውሃን እየናፈቀ እንደሚኖር እኔም አምላኬን ለማየት ምን አልኩኝ አለ ዳዊት፣ ነፍሴ ተጠማች ይላል። ነቢየ እግዚአብሔር ኢሳይያስም ነፍሴ በሌሊት ትናፍቅሃለች ይላል። ነፍሴ በሌሊት ምን ትልሃለች? ትናፍቅሃለች። ነቢያት እግዚአብሔርን ለማየት ሌት ተቀን ሲናፍቁ ነው የሚያድሩት። ዛሬ ቅዱስ ያሬድ በሰራው በዛሬው በዕለተ ሰንበት መዝሙሩ ላይ ግነዩ ለእግዚአብሔር በሚለው መዝሙሩም እኛን ምእመናንን የሚመክረን ምን እያለ ነው? ቅዱስ ያሬድ ዘበላይሉ ሀልዩ ሀበ ሀሎ ክርስቶስ ይላል። ዘበላይሉ በሉስቲ ሀልዩ ሀበ ሀሎ ክርስቶስ ምን ማለት ነው? ክርስቶስ ወዳለበት ወደ ላይ ምን በሉ አስቡ ይላል። በቅዳሴው ላይ ለይኩን ህሊናክሙ እያለ አይደል ዲያቆኑ ያዘን? ልባችሁ ወዴት ይሁን ይላል? ወደ ላይ ወደ ሰማያዊው መቅደስ ይሁን ይላል። እግዚአብሔርን አስቡ። ዘበላይሉ ሀበ ሀሎ ክርስቶስ ወዳለበት ወደ ላይ ይሁን ሐሳባችሁ ይላል። ስለዚህ የክርስቲያኖች ሐሳብ እና ምኞት ፍላጎት ዘወትር ምንድነው ማለት ነው? መቀደስ ነው ወዳጆች። በላይ ያለውን ማሰብ ነው እንጂ ምድራዊው ነገርማ ቀሪ ነው። የሰው ልጅ የተፈጠረበትም ዓላማ ለቅድስና ነው። በቅድስና እንዲኖር እግዚአብሔርንም እያመሰገነ እንዲኖር እንጂ ለርኩሰት አልተፈጠረም የሰው ልጅ። አባታችን ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ዛሬ በቅዳሴው ሲነበብ እንደሰማችሁት ቁጥር 7 ላይ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል ይላል። ለምን ሳይሆን? ለርኩሰት ሳይሆን ለምን ጠርቶናል አለ? በቅድስና ጠርቶናል። የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያኖች ይህን ቃል የምትሰሙ ዛሬ ልባችን የሚመኘው
የሚፈልገው ምንድነው ወዳጆቼ? ይህን የሚጠፋውን የሚያልፈውን ምድራዊውን ነገር ነው ወይስ በላይ ያለውን ዘላለማዊውን መንግስት ነው? አሁን ዛሬ በዚህ በመቅደሱ የተሰበሰባችሁ ሁላችሁም በመቅደሱ ለመሰብሰብ ያበቃችሁ ምኑን ፈልጋችሁ ነው? ቅድስናን ፈልጋችሁ ልትቀደሱ ነው። ይህ ነው የሚያስፈልገው። ነቢያትም ይህን ነው ሲፈልጉ የኖሩት። ነቢየ እግዚአብሔር ኤልሳ ኤልያስ ወደ ሰማይ ሊያርግ በተቃረበበት ጊዜ ከኔ የምትሻውን ለምን ባለው ጊዜ ምድራዊ ሀብት ንብረት አልለመነም። በዚህ በመጽሐፈ ነገሥት ካልዕ በሁለተኛ ነገሥት ምዕራፍ 2 ቁጥር 1 ላይ ኤልያስ ወደ ሰማይ ሊነጠቅ በተቃረበ ጊዜ ደቀ መዝሙሩ ኤልሳ ኤልያስን እንዲለምነው ጠየቀ። የምትፈልገውን ጠይቅ አለው። እንዲህ ነው ያለው። እንዲህም ሆነ ይላል እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ምን አልልህም? ከቅዱሳን አልለይም ማለት ወዳጆች በረከት ያሰጣል። ኤልሳ ከቅዱሱ ከኤልያስ ምን አለ? አልለይም አለ። በዚህ ቆይ እግዚአብሔር ልኮኛል ሲለው ኤልሳ ገብቶት ነበረ። ኤልያስ ወደ ሰማይ ሊያርግ መሆኑን ነቢያት ሁሉ እየተከተሉ መምህርህ ኤልያስ ዛሬ ሊነጠቅ እንደሆነ አውቀሃል ወይ ሲሉት ዝም በሉ አውቃለሁ አላቸው። ቀጥሎ ያለውን ስናነበው ወደ ቤቴልም ወረዱ ይልና ቁጥር 8 ላይ ስናይ ወረድ ብለን ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ፣ ሁለቱም በደረቅ ተሻገሩ ይላል። መጎናጸፊያው ምን አለ? ጠቀለለውና ውሃውን መታው። ውሃው ምን አለ? እንደ ግድግዳ ወደዚህና ወደዚህ ተከፈለ። አሁን እኛ እንደው ልብሳችንን አንስተን ውሃውን ብንመታው መጎናጸፊያችን ይርስ ይሆናል እንጂ ውሃ ይከፈልልናል? ኤልያስ ውሃውን እንዲከፈል ያደረገው በምንድን ነው ብንል በቅድስና ነው ወዳጆቼ። ለቅድስና ስንበቃ በእግዚአብሔር ሁሉን እናደርጋለን። ኤልያስም ውሃውን ከፈለውና የዮርዳኖስን ባህር ተሻገሩ ይላል። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው ይላል። እንደው ምንን ለምን ይሆን? አንድ ጻድቅ የምንሻውን ሊያደርግልን የሚችል ጻድቅ አጠገባችን ሆኖ ለምኑ ቢለን ምንን ለምን ይሆን? ምን ትለምናላችሁ? ኤልሳ ምን አለ መሰላችሁ? ላደርግልህ የምትሻውን ካንተ ሳልወሰድ አደርግልህ ዘንድ ለምን አለው። ኤልሳ መንፈስህ በኔ ላይ 2 እጥፍ ይሆን ዘንድ ለምንሃለሁ አለ። ወዳጆቼ እግዚአብሔር መንፈስ እንዲያድርብን እንለምን። ሌላው ሁሉ ቀላል ነው። ምንህ እንዲያድርብኝ አለ? መንፈስህ ምን ሆኖ? እንዲያውም ካንተ እጥፍ ሆኖ እንዲያድርብኝ አለ። ከዚያም በኋላ ብታይ ይደረግልሃል አለው። አትኩረህ ብትመለከት ዓይንህን ከኔ ባትነቅል። አያችሁ ቅዱሳንን መጠጋት እንዴት አይነት ጽድቅ እንደሚያሰጥ። ዛሬ ቅዱሳንን የሚንቁ ብዙ ናቸው። ቅዱሳንን የሚንቁ ያፍራሉ ይላል። ቅዱሳንን ግን ሙጥኝ የሚሉ የሚጠጉ ምንን ያገኛሉ? የቅዱሳኑን በረከት ያገኛሉ። እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ አባቴን ተቀበለ ብሏል ጌታችን። የሱ ቅዱሳንን የሱን ሐዋርያት የሱን አገልጋዮች የሚቀበልና የሚጠጋ በረከቱ እጥፍ እጥፍ ይሆንለታል። ስለዚህ ኤልያስ በረከት በኤልሳ ላይ እጥፍ ሆኖ አደረ። ኤልሳም ከኤልያስ የበለጠ ታምራትን የሚያደርግ ነብይ ሆነ። የተሰወረውን ሁሉ የሚያውቅ፣ ሲፈልግ ዓይን የሚዘጋ ሲፈልግ ዓይን የሚከፍት፣
ሲፈልግ መንፈሳዊ አይን የሚያበራ ሲፈልግ ስጋዊ አይንን የሚያበራ ነብይ ሆነ። በዚህ በሁለተኛ ነገሥት ምዕራፍ 6 ቁጥር 13 ላይ ለደቀ መዝሙሩ ለግያዝ ኤልሳ ምን ብሎ ጸለየለት? አቤቱ ያይ ዘንድ የዚህን ደቀ መዝሙር አይኖች ምን በላለ? ክፈት አለ። አይኖቹ በተከፈቱ ጊዜ ያደቀ መዝሙር ረቂቃን ቅዱሳን መላእክትን አየ። ሊያስሩት የመጡ ወታደሮቹን ደግሞ ወደ እግዚአብሔር ጸለየና ኤልሳ እባክህን ሁሉ ሰራዊት አይኑን አውር አለ። አይኑን አወረ። ስለዚህ ቅዱሳን ምን ያደርጋሉ? ሲፈልጉ ይዘጋሉ፣ ሲፈልጉ ደግሞ ያስከፍታሉ። ወደ እስራኤል ቤተ መንግስት ከመራቸው በኋላ በጠላቶቻቸው እጅ ካስረከባቸው በኋላ ያ ሁሉ አይኑን የታወረውን ሰራዊት ኤልሳ አሁንም ምን አለ? እባክህ አምላኬ ሆይ ይህን ሁሉ ሰራዊት አይኑን ክፈታል። አያችሁ ቅዱሳን ከእግዚአብሔር በተሰጣቸው ጸጋ ይዘጋሉ፣ ይከፍታሉ። እግዚአብሔር ወዲያው የሰራዊቱን ሁሉ አይን ከፈተ። ስለዚህ በሚጠሉት በእስራኤል ቤተ መንግስት ውስጥ ራሳቸውን አገኙት። ኤልሳ ይህን ሁሉ ያደረገው ምን ስለሆነ ነው ወዳጆች? ምን ስለሆነ ነው? ቅዱስ ስለሆነ ነው። ስለዚህ ሰው ሊፈልግ የሚገባው ምኑን ነው? ቅድስና ነው ወዳጆች። ተቀደሱ ዘንድ ምን በሉ አለ ቅዱስ ጳውሎስ? ፈልጉ። ቅድስና ደግሞ በግድ የሚያድር አይደለም። ምን ይፈልጋል? ምኞት መሻትን ይፈልጋል ወዳጆች። የእግዚአብሔር መንፈስ በግድ አያድርም። ምን ይፈልጋል? የኛን የልብ ፈቃደኝነት ይፈልጋል ወዳጆች። አሁን ይህን ቃል የምትሰሙ ስንቶቻችሁ የእግዚአብሔር መንፈስ እንዲያድርባችሁ ልባችሁን ከፍታችሁ ፈልጋችኋል? ልባችሁን ከፍታችሁ ከተመኛችሁ በኤልሳ ላይ ያደረ የኤልያስ መንፈስ በሁላችሁ ላይ ይደር። እግዚአብሔር እጥፍ ድርብ አድርጎ በእናንተም ላይ ያሳድር። ተቀደሱ ዘንድ ምን በሉ አለ ቅዱስ ጳውሎስ? ፈልጉ አለ። ወዳጆች ቅድስና መሻትን ይፈልጋል፣ ትጋትን ይፈልጋል። ተግቶ ቅድስናን መፈለግ ይፈልጋል እንጂ የእግዚአብሔር መንፈስ እንደ አጋንንት በግድ አያድርም። ሳያስፈቅዱ በግድ የሚያድሩብን እነማን ናቸው? ርኩሳን መናፍስት ናቸው። ሰይጣን ግን ሸተነው ሳይሆን በግድ ነው የሚያድርብን። ወንጌሉን ስናነብ ብዙ ቦታ የተጻፈው በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 32 ላይ እነርሱም ሲወጡ እነሆ ጋኔን ያደረበት ዲዳ ሰው ወደ እርሱ አመጡ፣ ጋኔኑንም አወጣው ይላል። ምን ያደረበት? ስለዚህ አጋንንት አስፈቅደው ሳይሆን በግድ ነው የሚያድሩብን። የእግዚአብሔር መንፈስ ግን ከኛ ፍላጎት ውጭ አስገድዶ ምን አይልም? አያድርብንም። ስንሻው ስንፈልገው ነው ወደኛ የሚመጣ ወዳጆች። እግዚአብሔር በደጅ ቆሞ ምን ይላል ነው የሚለን ዮሐንስ? በሩን ምን ይላል? ያንኳኳል። ክርስቲያኖች አሁን በዚህ ሰዓት ወደ ሁላችን ልቡና ለመግባት እግዚአብሔር በቃሉ እያንኳኳ ነው። አሁን በዚህ በራእየ ዮሐንስ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። ስለዚህ እግዚአብሔር ወደ ልባችን እንዲገባ ምን ያስፈልጋል ማለት ነው? ከፍተን ማስገባት ያስፈልጋል። ስዕል አይታችኋል አይደል? በር የሚያንኳኳ ስዕል አይታችኋል? እዚህ መግቢያው ላይ አለ፣ እኛ ቤተክርስቲያናችን ደረጃው መውጫው ላይ ያ በር አይታችሁት ከሆነ ከውጭ በኩል ምን የለውም? ቁልፍ የለውም። ቁልፍ የለውም። ቁልፉ ከየት ነው? ከውስጥ ነው ያለው። ስለዚህ መክፈት የማን ነው ማለት ነው? የኛ ነው። እግዚአብሔር ግን አልከፍት ብንል እንኳን በሩን ሰብሮ አይገባም። ምንድነው የሚያደርገው? አንኳኩቶ አልከፍት ስንል ምን ይላል እግዚአብሔር? ትቶ ይሄዳል እንጂ በግድ አያድርብንም። የእግዚአብሔር መንፈስ በመሻት ነው እኛ ላይ የሚያድረው ወዳጆች። አሁን እያንኳኳ ነው እግዚአብሔር። ልባችሁን ክፈቱ፣ ወደ ልቤ ግባ በሉት። ግባና ወደ ሰውነቴ ቀድሰኝ በሉት። የረከሰው ማንነቴን አንጻው፣
ቀድሰኝ ያንተ ልጅ አርገኝ በሉት ይገባል እግዚአብሔር ስንከፍትለት በዚህ በመኃልየ ዘሰሎሞን ምዕራፍ 5 ቁጥር 2 ላይ አልከፍት ያለችዋ ውዷ በር ያንኳኳ አልጋ ላይ ተኝታ አልከፍት ያለችዋ ምን እንደገጠማት እንመልከት መኃልየ ዘሰሎሞን ምዕራፍ 5 ቁጥር 2 ላይ እኔ ተኝቻለሁ ልቤ ግን ነቅቷል ትላለች የውዴ ቃል ነው እርሱም ደጁን ይመታል እህቴ ወዳጄ ርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳ ላይ የሌሊት ነጠብጣብ ሞልቶበታልና ክፈችልኝ ይላል ምን በይልኝ ክፈችልኝ ያለ ይለምናል በር ላይ ቆሞ በር ያንኳኳ በሩን ሲያንኳኳ ራሱ በማይረብሽ ድምጽ ነው ቀስ አርጎ ኳኳኳኳ አንዳንድ ሰው አለ አይደል የሚያስደነግጥ አመታት የሚመታ ቀስ አርጎ ነው እንዳንደነግጥ የፍቅር ቀስ አርጎ ኳኳኳ ያደርጋል ርግቤ መደምደሚያ ባክሽ ክፈችልኝ ይላታል ምን እንደምትል ስሟት እሷ ደግሞ ትመልስና ቀሚሴን አወለቅኩ እንዴት ለብሰዋለሁ እግሬንም ታጠብኩ እንዴት አሳድፈዋለሁ አያችሁ በር ላለመክፈት ትልቁ ምክንያት ምንድነው ያወለቁትን ቀሚስ አለመልበስ አይደል የታጠቡትን እግር መልሶ አለማቆሸሽ አያችሁ ምክንያቱን ለውዷ በር ላለመክፈት የስንፍናዋን ጥግ አያችሁት አይደል እስቲ ራሳችንን እንመርምር ወዳጆች ዛሬ ቅድስና ለማግኘት የምንደረድረው ምክንያትኛስ ከዚህች ሴት የተለየ ይሆናል እግዚአብሔር ወደ ቅድስና ሲጠራን እኮ በማይሆን ተልካሻ ምክንያት ነው እኮ ወደ መቅደሱ ላለመምጣት ቃሉን ላለመስማት ምናቀርበው እኮ ምክንያት ከዚህች ሴት የተለየ አይደለም ቀሚሴን ለመልበስ አልችልም አውልቄዋለሁ ውዴ እጁን በቀዳዳ ሰደደ አለች አልከፍት ስትል እጁን ሰደድ ዳርጎ የተወጋጁን አሳያት ያን ጊዜ ምን ትላለች መሰላችሁ አንጀቴ ስለ እርሱ ታወከ ለውዴ ከፍትለት ዘንድ ተነሳው እጆቼ በደጅ መወሮሪያ ላይ ከርቤን አፈሰሱ ጣቶቼ ፈሳሹን ከርቤ አንጠበጠቡ ለውዴ ከፈትኩለት ውዴ ግን ፈቀቅ ብሎ ነበር አንኳኩቶ አልከፍት ስትል ምን አለ ጥሎ ሄደ በኋላ ብትከፍት የለም ነፍሴ ከቃሉ የተነሳ ደነገጠች ያ ረክፈ ጅላት የነበረ ድምጽ ትዝያላት ተረበሸች ፈለኩት አላገኘሁትም ጠራሁት አልመለሰልኝም ከተማይቱን የሚዞሩት ጠባቂዎች አገኙኝ መቱኝ አቆሰሉኝ ቅጥር ጠባቂዎችም ያይን ርግብ መሸፈኛዬን ወሰዱት ትላለች ውዴን አይጣችሁታል ይብላ ብትፈልግ ልታገኘው አልቻለችም ምን አሉኝ አለች የከተማዎች ጠባቂዎች ምን አሉኝ ደበደቡኝ አቆሰሉኝ አይነ ርግቤንም ወሰዱት አለች ለእግዚአብሔር አልከፍት ስንል ማን ይገባል ሰይጣን ይገባል ስለዚህ ያመፀኛው የሰይጣን መጫወቻ እንሆናለን ማለት ነው እግዚአብሔርን እሺ በሉት ሰይጣንን ግን እንቢ በሉት ይላል ያዕቆብ እግዚአብሔርን ምን በሉት ሲያንኳኳ ምን በሉ ክፈቱ እሺ ብላችሁ ክፈቱ ይላል ውዴ ፈቀቅ አለ የት ላገኘው አለች ወዳጆቼ እግዚአብሔርን መጥራት ቀርቦ ሳለ ነው ሁኔታው ተመቻችቶ ሳለ ነው ልብን መክፈት ወዳጆቼ በኋላ የማይሆን ጊዜ ይህድል የማይገኝበት ጊዜ አለ የንስሐ ጊዜ ተዘጋጅቶ ሳለ ነው ንስሐ መግባት በኋላ ይህድል ላይ ይገኝ ይችላል ለንስሐ ድል ምናጣበት ጊዜ አለ ወዳጆቼ በዚህ በትንቢተ ዘካርያስ ምዕራፍ 7 ቁጥር 13 ላይ እኔ በጠራሁ ጊዜ እነርሱ እንዳልሰሙኝ እንዲሁ እነርሱ በጠሩበት ጊዜ አልሰማም ይላል የሰራዊት ጌታ እግዚአብሔር አለ እኔ በጠራሁ ጊዜ እንዳልሰሙኝ እነሱ ሲጠሩ ምን አልልም አለ እግዚአብሔር አልሰማም አለ እግዚአብሔር ሲጠራ እንክፈት ሲያንኳኳ በር እንክፈት ወዳጆች እናስገባው ተቀደሱ ዘንድ ምን በሉ አለ ፈልጉ አለ ቅዱስ ጳውሎስ በዚህ በትንቢተ ኢሳይያስ
ምዕራፍ 55 ቁጥር 6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት ይላል። ምን በሚልበት ጊዜ? በሚገኝበት ጊዜ ፈልጉት። ቀርቦም ሳለ ምን በሉት? ጥሩት። ቀርቦም ሳለ ጥሩት። እግዚአብሔር ከተለየን በኋላ ከባድ ነው ወዳጆች። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር የሚመለስ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። አባታችን ቅዱስ ጳውሎስም በዚሁ መልእክቱ ላይ በዕብራውያን መልእክቱ ላይ ማንን ይነግረናል? ኤሳው ብኩርናውን እንዳቃለላት በኋላ ደግሞ በብዙ እንባ ቢሻት እንዳላገኛት እንዲሁ ብኩርናችንን አናቃል ይላል። የኛ ብኩርና ምንድናት? የክርስትና ሕይወታችን ከእግዚአብሔር የተወለድነው ልጅነታችንን እንዳናቃልል፣ ሃይማኖታችንን እንዳንክድ፣ ከእግዚአብሔር መንፈስ እንዳንወርድ መጠንቀቅ ያስፈልጋል። ክፉም መንገዱን ይተው ወደ ንስሐም ይመለስ ነው የሚለው። የንስሐ ዕድል በጊዜው የማይጠቀም ሰው ነገ ዕድሉን ላያገኝ ይችላል። ንስሐ ልግባ ቢል ጊዜ ላያገኝ ይችላል። ኮቪድ ትዝ ይላችኋል ወዳጆቼ? ታስታውሱታላችሁ? ተረሳ። 5 ዓመት ሆነ። የዛሬ 5 ዓመት ትዝ ይላችኋል? ወደ ካህናት እየደወላችሁ ምእመናን ስታለቅሱ ወይኔ ንስሐ ሳልገባ ደረሰብኝ፣ ድንገት ማየአይህ ድንገት ደርሶ ሰው እንዳጠፋ ንስሐ ሳልገባ ስጋውን ሳልበላ ደሙን ሳልጠጣ እያላችሁ ታለቅሱ ነበር እየደወላችሁ እኛ ጋር። እንዴት ልሁን? አይዟችሁ፣ ያልፋል፣ አይዟችሁ። እግዚአብሔር ደግ ነው። ኖህንም እኮ ከዛ ማየአይህ አሳልፎታል። ከዚያ ማአት ከልሎ ማየአይህን አሳልፎ ወደ ምድር አምጥቶታል እያልን ነበር ህዝቡን እናጽናናው። ስለዚህ እግዚአብሔር አላሳለፈም። ብዙ ሰው ምን ብሎ ወስኖ ነበር? ብቻ ይለፍልኝ፣ ንስሐ ገብቼ ስጋውን እበላለሁ ደሙን እጠጣለሁ ያልን ሰዎች ሲያልፍ ምን አለን? ልብሴ ቀሚሴን አውልቅ ያለሁና እንዴት ለብሰዋለሁ ነው ምክንያቱ። እግሬንም ታጥብ ያለሁና እንዴት አሳድፈዋለሁ አይነት ምክንያቱ እኮ አይደንቃችሁም? አንድ ሰው ምን አለኝ በኮቪድ ጊዜ አንድ ወዳጄ ጋር ስንጫወት እንግዲህ ኮቪድ ሊያስተካክለን ነው፣ ከዚህ በኋላ ይህንን አይተን ሁላችንም እንስተካከላለን፣ ኮቪድ ብዙ ትምህርት አስተምሮናል አልኩት። አይምሰልህ ቀሲስ አለኝ፣ ሰውን መሬት ብቻ ነው የሚያስተካክለው አለኝ። በጣም ገረመ። እንዴት ሰውን መሬት ብቻ ነው በቃ የሚያስተካክለው እንጂ ቆይታ የዋለኸው እንዴት በፍጥነት እንደምንረሳው ሲያልፍ አለኝ። በጣም እውነት ነው። እውነት አይደለም? እንዴት በፍጥነት እንደምንረሳው ስለመኖሩም እንረሳዋለን። የሆነውም እንደሱ ነው። ተመለስን ወደዚያ ወደ ጥንት ማንነታችን። ወዳጆች እግዚአብሔርን ቀርቦ ሳለ ምን በሉት? ጥሩት ነው የተባለው። አሁን ቀርቧል። የንስሐ ጊዜ አሁን ነው። የመዳን ቀን መቼ ነው? ዛሬም አይደለም፣ አሁን በልብ መወሰን ተቀደሱ ዘንድ ምን በሉ? ፈልጉ ነው የተባለው። ከምንቀደስባቸው መንገዶች አንዱ ምንድነው? ጾም ነው። አሁን ዛሬ በቅዳሴው መካከል ከተነበቡት ምንባባት ወንጌሉ ስለምንድን ነበር የሚናገረው? ስለ ጾም አይደል? ስለ ጾም ነበር የሚናገረው። ምክንያቱም ከምንቀደስባቸው መንገዶች አንዱ ምንድነው? ጾም ነው፣ ጸሎት ነው፣ ንስሐ ነው። ወዳጆቼ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልት 40 ሌሊት የጾመው እኮ እሱ ቅድስና ፈልጎ ነው እንዴ? እሱ በባህሪው ቅዱስና ጻድቅ ነው። ምን ሊያስተምረን ነው? ቅድስና የሚገኘው በጾም ነው ሲል ነው። አጋንንትን ማሸነፍ የሚቻለው በጾም ነው። ጾሙ ጸልዩ ብሎ ነው ጌታችን 40 መዓልት 40 ሌሊት ጾሞ ለኛ ምሳሌውን የተወልን። ደግሞም ጌታችን ዲያብሎስን ያሸነፈው መቼ ነው? ከጾመ በኋላ አይደል ሚለን? ጌታ ዲያብሎስን በማንኛውም ጊዜ ያሸንፈው ማለት አይደለም። ለኛ ምሳሌ ሲያሳየን ግን
ጾሙንም ሲጨርስ ፈታኙ መጣ ነው የሚለው። አሁን እንግዲህ ዲያብሎስ ወይ መጀመሪያ ላይ ይመጣል ገና ጾም ስንጀምር። ባለፈው ሳምንት እዚህ ላችሁ ከሆነ መምህር እስክንድር ሲያስተምሩ አሁን ልባችሁን ከፍታችሁ አዘጋጅታችሁ ሳለ ገና ጾሙን ስትጀምሩት ዲያብሎስ የማስደንበሪያ ተኩስ ሊተኩስ ይችላል። ገና ስትጀምሩ እኮ ፈተናውን ገና ይጀምራል። ወይ ደግሞ መሃል ላይ ሊመጣ ይችላል። ርኩስ መንፈስ የሚመጣበት ጊዜ አይታወቅም። ሁሉ ጊዜ እሱ ፈታኝ ነው። ወይንም ደግሞ ጾሙን ልንጨርስ 2 ቀን ወይ 1 ቀን ሲቀረን የፈተና ማት አምጥቶ በላያችን ላይ ይጭናል። በህማማት ጾመው እኮ ይሰናከሉ ስንት ሰዎች አሉ አይደል? ፋሲካ 1 ቀን ሲቀረው እኮ የሚወድቁ ስንት ሰዎች አሉ፣ የሚሰናከሉ አሉ። ስለዚህ ሰይጣን ቢመጣም ከጾምን ከጸለይን ምን እንለዋለን? እናሸንፈዋለን። ከምንቀደስባቸው መንገዶች አንዱ ምንድነው? ጾም፣ ጸሎት፣ ንስሐ ነው። ስለዚህ ከጽድቅ ጋር መተባበር ወዳጆች ሆይ ይላል። ከክፉ ነገር ጋራ ምን አትበሉ አትተባበሩ ይላል። አሁን ክፉ ነገሮች በዚህ ምድር ላይ የበዙት ምን ስላገኙ ነው? ተባባሪ ስላገኙ አይደል? አሁን ሶሻል ሚዲያ ላይ የሚነገረው ክፉ ነገር ላይክ ሼር የሚያደርገው ቢያጣ ምን ይሆናል? በራሱ ይጠፋል አይጠፋም? ለክፉ ስራ ራሱ ተባባሪ ስለምን ሆን ምን ይሆናል ማለት ነው? ይዛመታል። ላይክ ሼር ስናረግ ክፉውን ስራ ምን እናረጋዋለን? ተባባሪ እየሆነን እናዛምተዋለን ማለት ነው። ተባባሪ ቢጠፋ ክፉ ስራ ራሱ በራሱ ጊዜ ይጠፋ እኮ ነበር። ተቀደሱ ዘንድ ምን በሉ አለ ቅዱስ ጳውሎስ። በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ አባታችን ቅዱስ ጳውሎስ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለውና ይላል። ብርሃንም ከጨለማ ጋር ምን ህብረት አለውና፣ ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል ይላል፣ በእርሱ እኖራለሁ። በየት ነው እግዚአብሔር የሚኖረው? በየት? በእኛ የእግዚአብሔር ቤተ መቅደስ ናችሁ አይደል ያለ ቅዱስ ጳውሎስ። እግዚአብሔር ደግሞ በየት እኖራለሁ አለ? በእርሱ ውስጥ እኖራለሁ። ሊገባ ደግሞ እግዚአብሔር ምን ይላል? ክፈቱ እያለ ያንኳኳል። በእርሱም እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ አለ። እግዚአብሔር አምላኩ የሚሆንለት ሕዝብ እንዴት የታደለ ሕዝብ ነው! ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩስንም አትንኩ ይላል ሁሉን የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለኔ ወንድ ልጆችና ሴቶች ልጆች ትሆኑኛላችሁ ይላል። ደስ አይልም? እግዚአብሔር አባት ልሆናችሁ እያለ ሁሉን ቻይ አምላክ እኔ አባት እሆናችኋለሁ። ከምን ተለዩ? ከርኩሰት ተለዩና የኔ ልጆች ነው አለ። ምክንያቱም ከርኩሰት ጋር እየተባበሩ የእግዚአብሔር ልጆች መሆን ይቻላል? አይቻልም። ጨለማና ብርሃንን በአንድ ጊዜ አንድ ላይ ማድረግ ይቻላል? ብርሃን ካለ ምን የለም? ጨለማ የለም። ስለዚህ እግዚአብሔር ብርሃን ነው ወዳጆች። የጨለማ ልጆች ሆነን የብርሃን ልጅ መሆን አንችልም። ብርሃንና ጨለማ ህብረት የለውም ነው የሚለን። ይህንን ካለ በኋላ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 መጨረሻውን እንዲህ ብሎ ከዘጋ በኋላ እኔ እቀበላችኋለሁ ብሎ እግዚአብሔር ቃል ገብቶልናል ካለ በኋላ ሁለተኛ ቆሮንቶስ ምዕራፍ 7 ደግሞ እንዲህ ብሎ ይጀምራል ቅዱስ ጳውሎስ። እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን ይላል። የዚህ ተስፋ ቃል ካለን የትኛው ተስፋ ቃል? እኔ አባት ሆናችኋለሁ፣ እናንተ ደግሞ ወንዶች ልጆችና ሴቶች ልጆች ትሆኑኛላችሁ የሚል ቃል ከአባታችን ከእግዚአብሔር ካለን ይላል ቅዱስ ጳውሎስ። በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን
ከሚያረክስ ሁሉ ራሳችንን እናንጻ ይላል። ስጋንና መንፈስን ከሚያረክስ ራሳችንን ምን እንበል? እናንጻ። ዛሬ የምናከብረው ሰማዕቱ ቅዱስ ጊዮርጊስ ቅዱስ የተባለው ከርኩሰት ተለይቶ ነው። ጣዖት ከሚያመልኩ ከቤተሰቦቹ ተለይቶ የብርሃን ልጅ ለመሆን ስለመረጠ እግዚአብሔር አባት እንዲሆነው ስለመረጠ ቅዱስ ጊዮርጊስ ያን ሁሉ ፈተና ተቀብሎ ምን ተባለ? ዛሬ ንገሩኝ፣ ምን ተባለ? ቅዱስ ተባለ። ዝም ብሎ ቅዱስ ሚለው ስም አይሰጥም። በተጋድሎ ከርኩሰት በመለየት በንጽህና ነው። ቅዱስ ጊዮርጊስ 7 ዓመት ነው የተጋደለው ብዙ መከራን ታግሶ። ነገር ግን እግዚአብሔር ያን ሁሉ መከራ ያሻገረው ለአክሊል አበቃው። ቅዱስ የሚለውን ስምም ሰጠው እግዚአብሔር። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 34 ቁጥር 19 ላይ የጻድቃን መከራቸው ብዙ ነው እግዚአብሔርም ከሁሉ ያድናቸዋል ይላል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል ከነርሱም አንድ አይሰበርም። ኃጢአተኞችን ግን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ ይላል። ቅዱስ ጊዮርጊስ በወፍጮ እየተፈጨ ስጋው ቢዘራ እንኳን እግዚአብሔር አጥንቶቹ ምን አላለም? አላጠፋም። ተመልሶ ያስነሳዋል እግዚአብሔር። አጥንቶቹ ቢዘሩ በቅጠሉ ላይ ሁሉ የሱ አጥንት ያረፈበት ቅጠል ቅዱስ ጊዮርጊስ እያለ መናገር ጀመረ። እጽዋት አትክልት ሁሉ የቅዱስ ጊዮርጊስን ገድል ምን አሉለት? መሰከሩለት። ስለዚህ እነዚህን ሁሉ የሚያክሉ ቅዱሳን በዙሪያችን እንደ ደመና ከበውን ካሉ ይላል ቅዱስ ጳውሎስ፣ እኛ ደግሞ የሚከበንን ኃጢአት ከራሳችን ላይ አሽከንጥረን ጥለን ወደፊት ወደ ዘላለማዊቱ መንግስት በትዕግስት እንሩጥ ይላል ቅዱስ ጳውሎስ። በትዕግስት ምን እንበል? ቅዱስ ጊዮርጊስ ያን ሁሉ መከራ በምንድነው የተሻገረው? በትዕግስት ነው። ስለዚህ የሚመጣብንን መከራ ሁሉ በትዕግስት እያለፍን ወደፊትን ምን እንበል አለ? እንሩጥ አለ፣ ወደ ሰማያዊቷ መንግስት ለመግባት። ዛሬ በንፍቁ ዲያቆን የተነበበው የአባታችን የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 14 ላይ እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ ስለሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። በምናችሁ ሁሉ? በኑሯችሁ ሁሉ ነው ያለ። እንዴት ነው በኑሮ ቅዱሳን መሆን ማለት ምንድነው? አንደኛው በልብ ሐሳብ መቀደስ ነው። በልብ ሐሳብ ምን ማለት? ቅድስና ከልብ ሐሳብ ነው የሚመነጨው። ኃጢአት በሐሳብ አይደል የሚጀምረው? ስለዚህ ቅድስና የሆነውን ነገር፣ ቅን የሆነውን ነገር፣ ደግ የሆነውን ነገር ከማሰብ ልብን ከማንጻት ነው የሚጀምረው። ቀጥሎ ደግሞ በአንደበት መቀደስ ነው። በአንደበት ምን ማለት? መቀደስ። ቅዱስ ያዕቆብ ምን ይላል? አንደበቱን እያሳተ እግዚአብሔርን የሚያመልክ የሚመስለው ካለ የእርሱ አምልኮ ከንቱ ነው ይላል። ስለዚህ በአንደበት መቀደስ ያስፈልጋል። ሌላው በስራ መቀደስ ነው። በምን መቀደስ? በስራ መቀደስ ነው። ቅዱስ ጳውሎስ የተናገረውን አንድ ጥቅስ ልናገርና ትምህርት የላጠናቅ። አባታችን ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 22 ላይ እንዲህ ይላል፣ ከማናቸውም አይነት ክፉ ነገር ራቁ። ከማናቸውም አይነት ክፉ ነገር ምን በሉ? ንገሩኝ፣ ምን በሉ? ከማናቸውም በሉ ክፉ ነገር ራቁ። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። እግዚአብሔር አምላክ ሁለንተናችንን ይቀድስ፣ በኑሯችን ሁሉ ቅዱሳን እንድንሆን ይርዳን። ትቀደሱ ዘንድ ምን በሉ? ፈልጉ። ያስተማረን የመከረን አባታችን አምላካችን ልዑል እግዚአብሔር ክብርና ምስጋና
ለተቀደሰ ስሙ ይሁን። ወስብሐት ለእግዚአብሔር። ይቆይ።